መርማሪ ማሁል ክፍል 29 ቀጥሏል። ባለፈው ክፍል የተጠየቀው ጥያቄ መልስ 1080 ደቂቃዎች ያላችሁ ሁላችሁም ትክክል ናችሁ። የዛሬው ጥያቄያችን ደግሞ የሳምሰንግ ድርጅት ዋና መቀመጫው የት ነው? መልሶቻችሁን በኮመንት ጻፉ። ማሁል ፖሊሶች ወንጀለኛ ነው ብለው እያባረሩት ስለሆነ ለመደበቅ እየሞከረ ነው እና እውነትም ማሁል ወንጀለኛ ነው ወይስ አይደለም? በዛሬው ክፍል እናየዋለን። ማሁል ላለፉት 2 ቀናቶች ደክሞ ስለነበረ ወደ ዶክተር ለመሄድ አሰበ። ለብዙ ቀናት ደክሞኝ ነበረ። እስኪ ምን ማድረግ እንዳለብኝ ንገረኝ። ዶክተሩም መድኃኒት ከሰጠው በኋላ ቢያንስ ለ2 እና ለ3 ቀናቶች እረፍት እንዲያደርግ ምክር ሰጠው። እየሄደ ያለም ፍራፍሬ መሸጫ አየ። ትንሽ ፍሩት መግዛት አለብኝ ቶሎ እንዲሻለኝ። ከዛ ማሁልም ገዝቶ ሄደ። ማሁልም ከበላ በኋላ ይተኛል። ትንሽ ቆይቶም የማሁል በር ተንኳኳ። ሲከፍትም ፖሊሶች ነበሩ። ምን ተፈጠረ ኢንስፔክተር? መርማሪ ማሁል፣ ሰው ስለገደልክ አንተን ለማሰር መጥተናል። ጭንቅላታችሁ ማሰብ አቁሟል? ለምን እኔ ሰው ልገል እችላለሁ? አንተን የምናስርበት ትዕዛዝ ተሰጥቶናል። እየሄድክ የሆነ ሰው እኔን ወንጀለኛ ለማድረግ እየሞከረ ነው። ምን ይሻለኛል? አሁን ከፖሊሶቹ ጋር ብሄድ ምን ሊፈጠር ይችላል? ከባድ ነው። እሺ ልብስ ልልበስ፣ 2 ደቂቃ ስጠኝ። ማሁልም ወደ ውስጥ ገባ። ቦርሳውንም ከወሰደ በኋላ በኋለኛው በር አመለጠ። ሲወጣም ያረጀ ሞተርና አንድ ሳይክል አየ እና ማሁል ከነዚህ ፖሊሶች ለማምለጥ የትኛው መውሰድ አለበት ብላችሁ ታስባላችሁ? በመጀመሪያ ማሁል እያመመው ስለሆነ ሳይክል መንዳት አደገኛ ሊሆን ይችላል። ደግሞ ሞተሩንም መውሰድ አይችልም፣ ምክንያቱም የሞተሩ ድምፅ ፖሊሶቹ ያለበትን ቦታ እንዲያውቅ ሊረዳቸው ይችላል። ስለዚህ ያለው አማራጭ በጸጥታ ሳይክሉን ወስዶ መሄድ ነበረ። ከ40 ደቂቃ አድካሚ ጉዞ በኋላ ማሁል ወደ ዶክተር ሳንጃና ደረሰ። የበሩንም ደውል ሲደውሉ ዶክተሯ መጣች። ማሁል ምን ተፈጥሯል? በዚህ ሰዓት እዚህ ምን ትሰራለህ? ዶክተር፣ ፖሊሶች እየተከተሉኝ ነው። የሆነ ሰው እኔ ወንጀለኛ እንደሆንኩ አድርጎ እያስመሰለ ነው። ከዛ ዶክተሯ ይዛው ገብታ ሕክምና አደረገችለት። ማሁል ከ3 ቀን በኋላ ሙሉ ለሙሉ ድኖ ወደ ጤንነቱ ተመለሰ። አመሰግናለሁ። አንቺ ባትረዲኝ ምን እንደምሆን አላውቅም፣ ግን አሁን በጣም ደህና ነኝ እና እኔን እንደዚህ ያደረገውን ትክክለኛ ወንጀለኛ ማግኘት አለብኝ። አዎ፣ ያንተ ፎቶ በየከተማው ተለጥፏል እና አንተን ላገኘ ሰው 50,000 ሩፒ እንደሚከፍሉም ተናግረዋል። ደግሞም በዚህ ልብስ መውጣት የለብህም፣ ራስህን መቀየር አለብህ። ማሁልም የመርማሪ ልብሱን ቀይሮ የውሸት ጺም አድርጎ ራሱን ሙሉ በሙሉ ቀየረ። ከዛ መረጃ ለሚያቀብለው ሰው ደወለ። ሰውየውም ዴፖ የተባለ ሰው ራሱን ገሎ በማሁል እንዳሳበበ ነገረው። ማሁልም መረጃ ለማግኘት እየፈለገ ነበረ። የእሱ መረጃ አቀባይ ደግሞ ራጁ ይባላል። ለማሁል መረጃውን ሊነግረው በድብቅ እየጠበቀው ነበረ። ራጁ፣ ምን አይነት መረጃ ነው የምትነግረኝ? ስሙ ዴፓክ የተባለ ሰው የራሱ ቢሮ ውስጥ ተገሎ ተገኝቷል። ግን በደንብ አዳምጠኝ። አሁን ፖሊሶችና አደገኛ ሰዎች እየፈለጉ ነው። አደገኛ ሰዎች? እነማን ናቸው? አዎ፣ አደገኛ የሆነ ሴት አለች። ስሟ ቬሮኒካ እንደሚባል ሰምቻለሁ። ይመስለኛል ከዚህ ሁሉ ጀርባ ያለችው እሷ ሳትሆን አትቀርም። ቬሮኒካ? ይህ ስም አዲስ አልሆነብኝም። እዚህ ቤት ውስጥ አንዳንድ ማስረጃዎችን እንደማገኝ ተስፋ አደርጋለሁ። ማሁል ሁሉንም የቤቱን ክፍሎች እየቃኘ መፈለግ ጀመረ። ይሄ እኮ የድራኮ ኔክሰስ ምልክት ነው። ደግሞ ቢግዳዲያም ሞታል። በዛ ላይ ስለ ማይክል የሰማሁት ነገር የለም። ወረቀቱ እንደዚህ ይላል፣ ዲፓክ እያስፈራራውክ አይደለም፣ እውነቱ መገለጥ አለበት። የመጨረሻ ቀናቶችን ቁጥር እንገልሃለን ይላል። ይህ ማለት አስፈራርቶት ነበረ?
ማን ይሁን? ምናልባት የቬሮኒካ ሰው ይሆናል። እመቤት፣ ወረቀቱ ጠፍቷል። የሆነ ሰው እዚህ ያለ ይመስለኛል። ደግሞ ፖሊሶች መርማሪ ማሁልን መያዝ አልቻሉም። አሁን እርግጠኛ ሆንኩት። ከዚህ ሁሉ ጀርባ ቬሮኒካ ነች። ይህ ከእሷ ጋር የሚሰራው ማን ነው? እሷስ ደግሞ ለምን ፈለገች? መጀመሪያ ግን እኔ ወንጀለኛ እንዳልሆንኩ ማሳየት አለብኝ። ማሁል፣ ፖሊሶች እየፈለጉህ ነው። አሁን ጉድህ ፈላ። ፖሊሶች መቼም አይሱኝም። ከቻላችሁ እናንተ ሞክሩ። ማን ላካችሁ? አለቃችን ቬሮኒካ ነች። ከሁሉም ጀርባ እሷ ነች ማለት ነው? ደግሞ ለምን ወንጀለኛ ማድረግ ፈለገች? ይህን ነገር ማጣራት አለብኝ። ዴፓክ የሚባለው ሰው ኮሎኒ የሚባል ሰፈር ይኖር ነበረ። ማሁልም ቦታው ላይ ሄዶ 2 ቤቶችን አገኘ። እስኪ ምናልባት መገመት ከቻላችሁ ማሁል ከሁለቱ የትኛው ቤት ሊገባ እንደሚችል ገምቱ። የመጀመሪያው ቤት በአዋራ የተሞላና ያረጀ ይመስላል። ይሄ ማለት ለአመታት የተቆለፈ ይመስላል። ስለዚህ ሁለተኛው ቤት የሱ ሊሆን ይችላል። ግን እዩት፣ ፖሊሶች አሉ። ሌላ ልብስ ለብሰው ማሁልን እየጠበቁት ነበረ። ፖሊሶቹ እዚህ ናቸው። ሌላ መንገድ መፈለግ አለብኝ። ከዛ በኋላ ማሁል በኋለኛው በር ገባ። ውስጥም አንድ አሮጊት ሕፃን ልጅና አንድ ወጣት አየ። ሰላም፣ እኔ ስሜ ፓርሻንት ይባላል። የመጣሁት የዲፓክን ግድያ ለመመርመር ነው። እኔ የዲፓክ ታናሽ ወንድም ነኝ። ወንድሜን መርማሪ ማሁል ነው የገደለው። ግን እንዴት እንደዚህ ልትል ቻልክ? መርማሪ ማሁል እሱ ሲገለው በአይንህ አይተሃል? አላየሁም አለቃ፣ ግን ቾቶ የሚባል ሰው በአይኑ አይቷል። እሱን የነገረኝ። ማን ነው እሱ ቾቶ የሚባል ሰው? እና የሟቹ ወንድም ቾቶ ከዲፓክ ጋር አብረው ፋብሪካ ውስጥ እንደሚሰሩ ነገረው። ማሁልም የሰውየውን አድራሻ ተቀበለ። ከዛ ፖሊሶቹ መጡ። ማሁል ነው ያዙት። ማሁልም ጭስ ካጨሰ በኋላ ወዲያው ተሰወረ። ዞያ፣ ደስ የሚል ጊዜ ነው አይደለም? ሰው ማባረር የለም፣ መሯሯጥ የለም፣ ፈታ ማለት ብቻ። አሊያ ልክ ነሽ፣ ደስ የሚል ነው። ነገር ግን ደግሞ ማሁል አብሮን ቢኖር ኖሮ የበለጠ ደስ ይል ነበር። ማሁል ምንም ስልክ አያነሳም። ማሁል እኮ ስልክ ማንሳት አይረሳም። የሆነ ችግር ተፈጥሮበት ይሆናል። አሊያና ዞያ ጉሃ ውስጥ እየተዝናኑ ጊዜ ማሳለፍ ጀመሩ። ግን የሆነ ሰው በድብቅ እየተከታተላቸው ነው እና ጉዳት ያደርስባቸው ይሆን? ይሄ ሁሉ የግድያ ወንጀል የቾቶ እቅዶች ይመስላሉ። የሆነ ነገር ማድረግ አለብኝ። ማሁልም ታክሲ አስቁሞ ወደ ፋብሪካው መሄድ ጀመረ። ከዛ ወደ ተባለው ቦታ ደረሰ። እነዚህ ሰዎች እነማን ናቸው? ማሁል እነዚህ ሰዎች የፋብሪካው ሰራተኞች እንዳልሆኑ መጠራጠር ጀመረ። እነዚህ እኮ የድራኮኒክስ ሰዎች ናቸው። ከዲፓክ መገደል ጀርባ ሁሉንም ነገር የሰራችው እሷ መሆን አለባት። እና ይህንን ግድያ የፈጸሙት እነሱ ናቸው ብላችሁ ታምናላችሁ? ይሄ የወንጀል ክትትል የበለጠ ውስብስብ እየሆነ መጥቷል እና ማሁል ይህንን ችግር ይፈታው ይሆን? ማን ነው እዛ ጋ ያለው? ወይኔ አሁን ምን ላድርግ? በአንድ በኩል ማሁልን ፖሊሶች እየፈለጉት፣ በሌላ በኩል ደግሞ ድራኮኒክሶች እያሳደዱት ነው። እንዲሁም እና አሊያ ላይ ችግር ተደቅኗል እና ማሁል ከዚህ ውሸት ወጥቶ እውነታውን ያጋልጥ ይሆን? በቀጣይ ክፍሎች ጠብቁን።